ኦሪት ዘሌዋውያን ምዕራፍ 1 እግዚአብሔርም ከመገናኛው ድንኳን ውስጥ ሙሴን ጠርቶ እንዲህ ሲል ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ከእናንተ ማናቸውም ሰው ለእግዚአብሔር መባ ሲያቀርብ መባችሁን ከእንስሳ ወገን ከላሞች ወይም ከበጎች ታቀርባላችሁ። መባውም የሚቃጠል መሥዋዕት ከላሞች መንጋ ቢሆን ነውር የሌለበትን ተባቱን ያቀርባል። በእግዚአብሔር ፊት እንዲሰምር በመገናኛው ድንኳን ደጃፍ ፊት ያቀርበዋል። እጁንም በሚቃጠለው መሥዋዕት ራስ ላይ ይጭናል፣ ያስተሰርይለትም ዘንድ የሰመረ ይሆንለታል። በሬውንም በእግዚአብሔር ፊት ያርደዋል። የአሮንም ልጆች ካህናቱ ደሙን ያቀርባሉ። ደሙንም በመገናኛው ድንኳን ደጃፍ ፊት ባለው በመሠዊያው ላይ በዙሪያው ይረጩታል። የሚቃጠለውንም መሥዋዕት ይገፍፈዋል፣ በየብልቱም ይቈርጠዋል። የካህኑም የአሮን ልጆች በመሠዊያው ላይ እሳት ያነድዳሉ፣ በእሳቱም ላይ እንጨት ይደረድራሉ። የአሮንም ልጆች ካህናቱ የተቈረጡትን ብልቶች ራሱንም ስቡንም በመሠዊያው ላይ በእሳት ላይ ባለው በእንጨት ላይ ይረበርቡታል። የሆድ ዕቃውንና እግሮቹን ግን በውኃ ያጥባል። ካህኑም ሁሉን የሚቃጠል መሥዋዕት የእሳት ቁርባን አድርጎ በእግዚአብሔር ዘንድ ጣፋጭ ሽታ እንዲሆን በመሠዊያው ላይ ያቃጥለዋል። ቁርባኑም የሚቃጠል መሥዋዕት ከበጎች ወይም ከፍየሎች ቢሆን ነውር የሌለበትን ተባቱን ያቀርበዋል። በመሠዊያው አጠገብ በሰሜን ወገን በእግዚአብሔር ፊት ያርደዋል። የአሮንም ልጆች ካህናቱ ደሙን በመሠዊያው ላይ በዙሪያውም ይረጩታል፣ በየብልቱም ራሱንም ስቡንም ይቈርጠዋል። ካህኑም በመሠዊያው ላይ በእሳቱ ላይ ባለው በእንጨቱ ላይ ይረበርበዋል። የሆድ ዕቃውንና እግሮቹን ግን በውኃ ያጥባል። ካህኑም ሁሉን አቅርቦ በመሠዊያው ላይ ያቃጥለዋል። የሚቃጠል መሥዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው። ለእግዚአብሔር የሚቀርበው ቁርባን የሚቃጠል መሥዋዕት ከወፎች ቢሆን ቁርባኑን ከዋኖስ ወይም ከርግብ ያቀርበዋል። ካህኑም ወደ መሠዊያው ያቀርበዋል፣ ራሱንም ይቈለምመዋል፣ በመሠዊያውም ላይ ያቃጥለዋል። ደሙም በመሠዊያው አጠገብ ይንጠፈጠፋል። የሆድ ዕቃውንም ከላባዎቹ ጋር ለይቶ በመሠዊያው አጠገብ በምሥራቅ ወገን በአመዱ ስፍራ ይጥለዋል፣ በክንፎቹም ይቀድደዋል፣ ነገር ግን አይከፍለውም። ካህኑም በመሠዊያው ላይ በእሳቱ ላይ ባለው በእንጨቱ ላይ ያቃጥለዋል። የሚቃጠል መሥዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው።